በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንኳን ለጻድቁ አቡነ ሐራ ድንግል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች የሆን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የኮከብ ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን ሐራ ድንግልን ገድሉንና ትሩፋቱን የጽድቁንም ሥራ እንናገር ዘንድ ሕይወትን ሰጪ በሚሆን በባሕታዊ አድሮ በሚኖር ገዳማዊውን በሚጎበኝ ዓለማዊውንም ሰው በደል በመለኮታዊ ሥልጣኑ በሚያስተሰሪ በአምላክ ፍቃድ ለመጀመር ተግተን ተመኘን። ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊው ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉት ከጻድቃንና ከመነኮሳትም ጋር ሰማያዊ የነፍስ ደስታ ዕድልን ያድለን። ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። አቡነ ሐራ ድንግል አስቀድመን በመጽሐፋችን የጠራነው የዚህ ጻድቅ አባቱና እናቱ በላጉና ምድር ይኖሩ ነበር። እርሷም ከደራ ምድር አንድ ክፍል ናት። አባቱም ዮሐንስ የሚባል የሬማ ቄስ ነበር። እናቱም ወለተ ጊዮርጊስ ትባል ነበር። ሁለቱም በወገን ከከበሩ ቤተሰቦች ነበሩ። እነርሱም ጻድቃንንና ደጋግ ሰዎች እግዚአብሔርን የሚፈሩ ነበሩ። ከክፋትም ሥራም ሁሉ የራቁ ነበሩ። በበጎ ምግባርም ሁሉ የጸኑ ነበሩ። 3 ወንዶች ልጆች ነበሯቸው። ከእነርሱም አንዱ የዓለም መብራት የኢትዮጵያ ብርሃን ሐራ ድንግል ነበር። ይህንም ገድለኛ ልጃቸውን ከመውለዳቸው አስቀድሞ ገንዘባቸውን ለድሆችና ለጦማዳሪዎች፣ ለባልቴቶችና ለሙት ልጆች፣ ለካህናትና ለምዕመናን፣ ለሕዝበ ክርስቲያኑ ሁሉ ይሰጡ ነበር። ይህንም ያደርጉ ነበር፣ ስጡ ይሰጣችኋል፣ ዳግመኛም ለሌለው ይስጥ የሚለውን የወንጌል ቃልና ሌላውን መጽሐፍ ካለ ስጥ፣ ከሌለህም እዘን የሚለውን ቃል አስበው ነው። በዚህም ነገር ላይ እንዲህ እያሉ ይጸልዩ ነበር። አንተን ደስ የሚያሰኝ ፍቃድንም ሁሉ የሚያደርግ በደግነቱም ለፍጥረትህም ሁሉ የሚጠቅም ልጅ ስጠን። ጠቢቡ ሰለሞን ብልህ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናል ብሎ እንደተናገረ ለእኛም ልብን ደስ የሚያሰኝ ጠቃሚ ልጅ ስጠን። ጸሎትም እንደሚጠቅም ከቅዱሳት መጻሕፍት ምሳሌ አግኝተው ይህን ሁሉ ጸሎት ጸለዩ። ሐና በአንደኛ መጽሐፈ ነገሥት ለሚጸልይ የጸሎትን መልስ ይሰጠዋል፣ የጻድቃኑንም ዕድሜ ያረዝማል ብላለች። ዳዊትም በመዝሙር 66 መንገድህን ለእግዚአብሔር ግለጥ፣ በእርሱ ታመን፣ እርሱም ያደርግልሃል ብሏል። ከዚህም በኋላ እግዚአብሔር ጸሎታቸውን ልመናቸውን
እንደ ጣፋጭ ዕጣንና እንደ ንጹሕ መሥዋዕት በተቀበላቸው ጊዜ በዚያች ዕለት በጋብቻ ሥርዓት ተገናኙ። ሁለቱም በንጽሕና ሐብል የታሰሩ ነበሩና ዝሙትንና ኃጢአትንም አያውቁም ነበርና። ነገር ግን ወንድ ሁሉ በሚስቱ ጸንቶ ይኑር፣ ሚስትም በባሏ ጸንታ ትኑር በሚለው የመጽሐፍ ሥርዓት እርስ በርሳቸው ይጠባበቁ ነበር። በዚያችም በተገናኙባት ዕለትም ወለተ ጊዮርጊስ መልካም ሥራው እንደ ፀሐይ አወጣጥ የሚያበራ የኢትዮጵያ ብርሃን ሐራ ድንግልን ጸነሰችው። ከጸነሰችውም በኋላ በ9 ወር ከ5 ቀን በንጉሥ አጽናፍ ሰገድ ወለደችው። እርሱንም በወለደች ጊዜ እጅግ ደስ አላት። አባቱና ዘመዶቹም እጅግ ደስ አላቸው፣ ሐሴትም አደረጉ። ኃጥአንን በእግዚአብሔር ዘንድ በጸሎቱ የሚያስምራቸውና ዳዊት በ111ኛው መዝሙሩ መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ግን ክፉ ፍሬን ያፈራል፣ ዛፍ ከፍሬው ይታወቃልና ብሎ እንደተናገረ ወላጆቹን በምዕመናን ሁሉ አንደበት የሚያስመሰግናቸው የተባረከ ልጅ ተወልዶላቸዋልና በ40ኛው ቀንም ይህን ልጃቸውን ሐዋርያት በኢየሩሳሌም እንዳዘዙት ሥርዓት በዚያች ቤተ ክርስቲያን ወሰዱት። ያን ጊዜም በጥምቀት ጸጋ የወለደው ስሙን ሐራ ድንግል ብሎ ሰየመው። ከዚያም በኋላ አባቱና እናቱ ተቀብለው ወደ ቤታቸው ወሰዱት፣ በሕግና በሥርዓትም አሳደጉት። የሰለሞንን ቃል አውቀው ቅዱሳት መጻሕፍትን ብሉይ እስከ ሐዲስ የዳዊትንም መዝሙር ለሚያስተምር መምህር ሰጡት። ያም ሕፃን ቅዱሳት መጻሕፍትን የሚሉትን አውቆ ስላስተዋለ እስኪያድግና አቅመ አዳም እስኪደርስ ድረስ ለትምህርት የተጋ ሆነ። በመምህሩ ፍቃድ የዲቁና ሹመት ከጳጳሱ ይቀበል ዘንድ በዚያ ወራት ሄደ። የዲቁና ሹመትም ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ መንደሩ ተመልሶ ገባ። የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስ የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሐን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕናና በቅድስና በጸሎትና በጭምተኝነት በፍቅርና በትሕትና እግዚአብሔርን ያገለግለው ጀመር። አባታችን ሐራ ድንግልም በእነዚህ የብሉይና የሐዲስ መጻሕፍት ቃላት ጸንቶ ሲኖር ክቡር ዳዊት በመዝሙር 88 ሞትን ሳያይ በሕይወት የሚኖር ማን ነው? ዳግመኛም በመዝሙር 143 ሰውስ ከንቱ ይመስላል፣ ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባቱና እናቱ ከዚህ ዓለም ድካም አረፉ፣ ወደ ዘላለም ሕይወትም ሄዱ። አባታችን ሐራ ድንግልም በወላጆቹ ሞት የመረረ ልቅሶን አለቀሰ፣ አዘነም። አባታችን ሐራ ድንግልም ከአባቱና እናቱ ሞት በኋላ ሬማ በምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ወራት ተቀመጠ። ከሬማም ወደ ዘጌ ይሄድ ነበር፣ ከዘጌም ወደዚያ ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም፣ ነገር ግን በድንግልና ኖረ። ልብሰ ምንኩስናም ሳይለብስ 40 ዓመት ሆነው። ከዚህም በኋላ በጽኑ ደዌ ተመታ፣ የንዳድ በሽታም ያዘው። ከደዌው ጽናት የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስናን ለመልበስ ወደደ። መዓዛ ድንግል የተባለውን የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን ለማዕከላውያንና ለፍጹማን መነኮሳት የሚገባቸውን የምንኩስናን ሕግ ሁሉ ሰጠው። ከዚህም በኋላ እግዚአብሔር ከሞት ስላዳነው ከደዌው ተፈወሰ። ከዚህም በኋላ የቅስና ማዕረግን ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና ሐሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እርሱ የተመኘውንና የፈለገውን አድርጎለታልና በዚህ ሁኔታ እያለ ወደ ዓለም መመለስ አልፈለገም። ተመልሶ
ከዘመዶቹና ከአገሩ ሰዎች ተሰውሮ ወደ ሸዋ ሊሄድ ወደደ። ወዳሰበበት ለመድረስ በመንገድ ሲሄድ ዘመዶቹ ወደ ሀገራቸው ሲመለሱ ያገኙትና ከእነርሱም አንዱ የወንድሙ ልጅና የልብ ወዳጅ ስለነበር ሁሉንም ያነሳሳቸው አርከመራዊ ይባላል። እነርሱም ግራርያ በተባለ ሀገር ያዙትና ወዴት ትሄዳለህ አሉት። እባክህ ወደ ሀገር ተመለስ፣ ለሀገርና ለዘመዶች የሚቀርብ ገዳም እንፈልግልሃለን። አንተም እንዳዘዝከን እናደርጋለን እንጂ ከፍቃድህ አንወጣም። አንተ አባታችን ጸድቀህ እኛንም በጽድቅህ እንድታጸድቀን ትሉ ከማያንቀላፋ እሳቱም ከማይጠፋ ከገሃነም እሳት እንድታድነንም እንወዳለን። እንደማንሸነግልህም በአምላካችን በእግዚአብሔር ስም እንምልልሃለን። ይህን ቃላቸውን ከሰማ በኋላ እሺ አላቸው። እነርሱም 7 ምሳሮች ይዘው ከቁስቋም ጀምረው ገዳም እስካደረገው ድረስ መንገዱን ይጠርጉ፣ ዛፎችንም ይቆርጡ ጀመር። ወደ ገዳሙ በደረሱ ጊዜ ማረፊያዬ ይህች ናት፣ በድካሜም ጊዜ የማርፍበት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ አትሄዱ፣ እስከ ሞቴ ድረስ በእርሷ እንድኖር እግዚአብሔር አዞኛልና የሥጋዬንም በድን እስከ ሙታን ትንሣኤ ድረስ በውስጧ ይኖራል አላቸው። በዚያችም ቀን እንጨቱን ቆርጠው መሬቱን ቆፍረው አጥር አጠሩለት። እርሱንም በገዳሙ ትተውት ወደ ቤታቸው ሄዱ። አባታችን ሐራ ድንግልም በተራበ ጊዜ እንጀራ አይበላም ነበር። ጥቂት ምስር፣ አተርና ደንጓሬ ይበላ ነበር። በትንሿ ጽዋ መክደኛ ጽዋ ሰፍሮ በትንሽ ድስት ይቀቅለው ነበር። ያም በጽዋው መክደኛ 7 መስፈሪያ ነበር። በ3 አንድ ቀን ይመገበው ነበር። ከምድርም ፍራፍሬም በበላ ጊዜ እሺ የሚባል ፍሬ ይመገብ ነበር። ከምናኔው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም ነበር። ያን ጊዜም ብዙዎች አራዊት፣ አንበሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች፣ የዱር እንስሳዎች አስፈራሩት ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበር ከፊቱ እንዲሸሹ አስፈራርቶ አስደነገጣቸው እንጂ አልፈራቸውም። ይህም ነገር ከሆነም በኋላ የቅል አይነት ተክልና ወይን፣ ሎሚና ኮክ ተከለ። እነዚህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀድቶ በትከሻው ተሸክሞ ያጠጣቸው ነበር። መንገዱም ሩቅ ስለነበር አባታችን ሐራ ድንግል እንዲህ ብሎ ጸለየ። ከእናቴ ማኅፀን ያወጣኸኝ እስከዚህ ሰዓት ያደረስከኝ ፈጣሪ እግዚአብሔር ሆይ፣ እስራኤል ከግብፅ በወጡ ጊዜ ሙሴ ከዓለት ውሃን እንዳወጣ ከዚህ ምድር ውሃን አውጣልኝ፣ ጸሎቴንና ልመናዬን ስማኝ። ይህን ብሎ በ2 ረድፎች ምድሩን ቆፈረ፣ በመስቀል ምልክት ባረካቸው። ወዲያውኑ ከሁለቱም ረድፎች ውሃዎች ፈሰሱ። በፈለቁት ውሃዎች በየጊዜው እንዲያፈሩና ሊያዩት ወደ እርሱ ለሚመጡ ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑትም ድሆችም ቅጠሉ ፍሬ ያፈራውን አይነት በገበያ አሽጦ ምጽዋትን ይሰጣቸው ነበር። በዚያን ጊዜም የበጎ ነገር ጠላት ሰይጣን በሴት አምሳል በነጭ ሐር፣ በወርቅ፣ በብር፣ በጉትቻና በቀለበቶች አጊጦ መጣና እንዲህ አለው፣ ለምን ብቻህን ትኖራለህ? 2 ሆነው መኖር ሰዎች ልማዳቸው ነውና ከኔ ጋር ብትኖር አይሻልምን? አባታችንም ተቆጣ። የእግዚአብሔርን ቃል በሚጸልይበት በጠበል ዕቃ የነበረውን ውሃ በሰይጣን ላይ ረጨበት። ሰይጣንም ደንግጦ ሸሸ፣ በባሕርም ሰጠመ። አባታችን እስኪሰማ ድረስ ባሕሩን አወከው። አባታችንን ለማሳት 7 ጊዜ መጣ። ነገር ግን በእግዚአብሔር ኃይል ድል ተደረገ። አንዲት ሚዳቋ ነብር እያባረረች መጣች። ወደ አባታችን ሐራ ድንግል ቤትም ገብታ በእርሱ ተማጥና ከእግሩ በታች ተጋደመች። አባታችንም ወደ ፈጣሪው ወደ እግዚአብሔር እየጸለየና እየለመነ ተቀምጦ ነበር። ያቺ ሚዳቋ የሚያባረራት ነብርም መጣ። አባታችን ወዳለበት ደርሶ በደጁ ቆመ። አባታችንንም ባየው ጊዜ ጊዜው ቀን ስለነበር ፈርቶ ወደ ውስጥ አልገባም። ያም ነብር ተቆጥቶ በዚያው ቦታ ተፍገመገመ። አባታችን
ነብሩን ገድለህ ትበላት ዘንድ እግዚአብሔር አልሰጠህም። ነብሩም ይህን ነገር ከአባታችን ቃል ሰምቶ ሳይገድላት ሄደ። በዚያች ሌሊት በእርሱ ዘንድ አደረች። በማግስቱም ከቤቱ ወጥታ በደጅ ስትመላለስ አባታችን ባያት ጊዜ እንዲህ ብሎ አሰናበታት። ከቦታሽ አባሮ ያሳደደሽ ወደ እኔ የሚያደረሰሽ ያ ነብር ትላንት ስለሄደ ወደ ቦታሽ ሂጂ። ይህንንም ሰምታ ወደ ቦታዋ ተመለሰች። አባታችንም 2 ደቀ መዝሙሮች ነበሩት። ወንዱ እሱን ያዘዘውን የሚፈጽም ነበር። ተስፋዬና አመተግዚ ይባላሉ። አመተግዚም ዓለምን ንቃ ወደ ገዳም የገባች ነበረች። እርሷም ከአባታችን ቤት ትንሽ በሚርቀው ቤት ተቀምጣ ከምናኔዋ ጀምሮ በሞት እስከተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷም በሥጋ ዝምድና ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም እውነተኛ፣ በልቡናዋም ብልህ ነበረች። ከዚህም በኋላ የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ። ሊጣሉትም ወደ ቤቱ ገቡ። አንተ ከንጉሡ ፍቃድ ወጥተህ በአመፅ የምትኖር የንጉሥ ከዳተኛ አይደለህምን? እያሉ ፈጽመው ሰደቡት። ከገቡበትም ወጥተው የአባታችንን የወይን ዘለላም ምንም ሳያስቀሩለት ቆርጠው ወሰዱ። አባታችንም ምንም አልተናገራቸውም። የወሰዱትንም ወይን ለእመቤታቸው የወይኑን ዘለላ ሰጡ። እመቤታቸውም ይህ የወይን ዘለላ ከማን አመጣችሁ? አለች። ሐራ ድንግል ከሚባለው መነኮስ ነው አሏት። አንዱንም የሆድ በሽታ ይዞ አንጀቱን ቆረጠው። እመቤታቸውም እነዚህን አንተን ያስቀየሙ የበደሉትን ማርልኝ ብላ አሽከሮችን ላከች። እግዚአብሔር ይቅር የሚላቸውና በደላቸውን የሚተውላቸው ከሆነ ይቅር እላቸዋለሁ። አሽከሩም በተመለሰ ጊዜ ሆዱን የቆረጠው ሞተ። ጻድቁ አባታችንን ስለተሳደበ እግዚአብሔር ተቆጥቶታልና። ይህ የሰሙትን የተደረገውን ባዩ ጊዜ አደነቁ። ይህ ድንቅ ነገር ከሆነ ረዥም ወራት በኋላ ዓመተ ወልድ የተባለች አንዲት ሴት ታመመች። እርሷም በዚሁ በሽታ ሞተች። መላእክተ ሞትም ያችን ነፍስ እያጣደፉና እያዳፉ ወደ ፈጣሪዋ አደረሷት። በዚህ ሰዓትም አባታችን ሐራ ድንግል ወደ ፈጣሪው ወደ እግዚአብሔር እንዲህ እያለ ጸለየ፣ አለቀሰም። ይህችን ዛሬ የሞተችውን ሥጋዋን በመሬት ተጥሎ በነፍሷ ወደ አንተ የመጣችውን ማርልኝና አንሳልኝ። ነፍሴንና ሥጋዬን በአንተ ላይ ጥያለሁ ብላ በእኔ ላይ እንደተማጠነች አቤቱ አንተ ራስህ ታውቃለህና በሕይወት ሳለችም እንዳገለገለችኝ አንተ ራስህ ታውቃለህ። አባታችንም ይህን ጸሎት ጸልዮ ዝም አለ። እግዚአብሔርም ይህችን ነፍስ ለምን ወደ እኔ ያመጣችኋት? የሐራ ድንግል አይደለችምን? የእርሱ ስለሆነች ወደ እርሱ መልሷት። እርሷም በሰማይ ያለች ከፈጣሪዋ አንደበት ከሰማች በኋላ የመላእክት አለቃ ቅዱስ ገብርኤልን ለወዳጄ ሐራ ድንግል 3 ጊዜ እንዲህ ብለህ አዋጅን ንገር ሲል ከዚያ ከፈጣሪ አንደበት ሰማች። ሐራ ድንግል ሆይ በእጅህ የተባረከውንና በቃል የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትም ለተጠሙትም እህልና ውሃ በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ ያጻፈውን ያነበበውንና የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ አገር በመምጣት ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ አገልግለሃልና ከሕፃንነትህም ጀምረህ እስከዚህ ሰዓት ፍቃዴን ፈጽመሃልና። በሞት ከሥጋዋ የተለየቻች ነፍስም ይህን ነገር ከሰማች በኋላ ከሰማይ ተመለሰች። ከሥጋዋ ጋር ተዋህዳ በአባታችን ጸሎት ተነሳች።
ለወዳጄ ሐራ ድንግል ሂድና አዋጅ ነገር ብሎ መልአኩ ገብርኤልን ሲያዘው ከእግዚአብሔር የሰማችውን ቃል ኪዳን ለሰዎች ተናገረች። አባታችን ሐራ ድንግልም በጸጋ አወቀ። የእግዚአብሔር ምስጢር ባየችው በዚህች ሴት መነሳት ደስ አለው። እግዚአብሔርም ለአባታችን 2 ቃል ኪዳንን ሰጠው። አንደኛዋ ያች ሴት ናት። ሁለተኛውም ከዚህ ዓለም በሞት ተለይቶ ወደ ዘላለም ሕይወት በሄደ ጊዜ እግዚአብሔር የሰጠው ነው። የአባታችን ሐራ ድንግልም የዕረፍቱ ቀን በደረሰ ጊዜ እግዚአብሔር የምሕረትና የይቅርታ ቃል ኪዳንን ይሰጠው ዘንድ ከሰማይ ወደ እርሱ መጥቶ ወዳጄ ሐራ ድንግል ሆይ ስለ እኔ ብዙ ዓመታትን ደክመሃል፣ እኔም እንዲህ ብዬ ቃል ኪዳኔን እሰጥሃለሁ። ሐራ ድንግል ሆይ በእጅህ የተባረከውንና በቃልህ የተጽናናውን ስምህን የጠራውንና መታሰቢያህን ያደረገውን ለተራቡትም ለተጠሙትም እህልና ውሃ በመስጠት ባህልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትህና በቃል ኪዳንህ የታመነውን የገድልህንም መጽሐፍ ያጻፈውን ያነበበውንና የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምህ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳምህን የጎበኘውን ወንድ ልጁንና ሴት ልጁንም በስምህ የጠራውን እነዚህን ሁሉ በየወገናቸው ከሥጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ 7 ትውልድ ምሬልሃለሁ። አንተ አገልግለሃልና ከሕፃንነትህም ጀምረህ እስከዚህ ሰዓት ፍቃዴን ፈጽመሃልና። አባታችን ሐራ ድንግል ይህን ቃል በሰማ ጊዜ እግዚአብሔርን ሲያመሰግን እንዲህ አለ። አምላኬ ሆይ ከፍ ከፍ አደርግሃለሁ፣ ቅዱስ ስምህንም ለዘላለም አከብራለሁ። ሁልጊዜ አመሰግንሃለሁ፣ ስምህንም ለዘላለም ዓለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጠነ ሰው ይድን ዘንድ ይህን ቃል ኪዳን ሰጥተኸኛል። እግዚአብሔርም ይህን ምስጋና ከእርሱ ከተቀበለ በኋላ ከእርሱ ዘንድ ሄደ። ገዳሙንም እንዲህ ያለ ባረካት። የአብና የወልድ የመንፈስ ቅዱስን በረከት በገዳሜና ስሜን በሚጠሩ ሁሉ ላይ ይደር። አምላክን በወለደች የእመቤታችን የማርያም በረከትም በገዳሜና እኔም በሚወዱ ሁሉ ላይ ይደር። የሚካኤልና የገብርኤል በረከት የማያንቀላፉ ትጉሃን ዝም የማይሉና መስጋኞች የሆኑ የሱራፌልና የኪሩቤል በረከት በገዳሜና በእኔ በሚማጸኑ ሁሉ ላይ ይደር። የእስጢፋኖስ፣ የጊዮርጊስ፣ የመርቆሬዎስ፣ የፋሲለደስ፣ የቴዎድሮስና የገላውዴዎስ የድል አድራጊዎች ሰማዕታት ሁሉ በረከት በገዳሜና ፍቃዴን በሚፈጽሙት ሁሉ ላይ ይደር። የአባታችን አቡነ ተክለ ሃይማኖትና የአባታችን የውስጣቴዎስ የአባታችን የገብረ መንፈስ ቅዱስና በኢትዮጵያ ውስጥ በገዳማትና በአድባራት በደሴቶችም የሚኖሩ ሁሉ በረከት በገዳሜና በውስጧ ሆነው አስከሬኔን በሚጠብቁት ሁሉ ላይ ይደር። የሃይማኖት አምድና የቸርነት መዝገብ የሆነው እንደ መላእክትም በንጽሕና የተሸለመው አባታችን ሐራ ድንግል ይህን ቃለ ቡራኬ ከተናገረ በኋላ በኢያቄምና በሐና በፋሲለደስና በገላውዴዎስ በፊቅጦርም በዓል ጥር 11 ቀን ከዚህ ከኃላፊው ዓለም ድካም አረፈ። የአባታችን የአቡነ ሐራ ድንግል ጸሎቱ፣ በረከቱ፣ ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል
የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 11። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 በዚህች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም 3 ሴቶች ልጆች አሉት። የታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሦስተኛይቱም ስሟ ሐና ናት። ታላቂቱ ማርያምም ለባል ተድራ አዋላጅ የሆነች ሰሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችንን ድንግል ማርያምን ያገላገለቻት ናት። ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይችንም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችንን ቅድስት ድንግል ማርያምን ወለደቻት። እኒህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማች ልጆች ናቸው። የዚህችንም የቅድስት ሐናን በስውር የምትሠራውን ገድሏንና ትሩፋቷን እንዳናስታውሰው አናውቀውም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን፣ እንረዳለን። እርሷ አምላክን በሥጋ ለወለደችው ወላጇ ትሆን ዘንድ የተገባች ሆናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር። ይህችም ጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔርም በእርሷ ለዓለም ሁሉ ድነት የተደረገባትን ይችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ድንግል ማርያም ናት። ስለዚህም ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን፣ በጸሎቷ የሚገኝ በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። በዚችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበምኔት ኤልሳ ዳግመኛም የመነኮስ ጳኩሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ሐና ቡሩክት፣ ሁለተኛ ቅዱስ አርኬላዎስ ሰማዕት፣ ሦስተኛ አባ ኤልሳ አበምኔት፣ አራተኛ አባ ጳኩሚስ መነኮስ፣ አምስተኛ ቅዱስ ሚናስ ሰማዕት፣ ስድስተኛ ቅድስት አውራንያ የሰማዕቱ እናት። ወርሃዊ በዓላት፣ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ማር ገላውዴዎስ ሰማዕት፣ ሦስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ አቡነ ሐራ ድንግል ጻድቅ። መሠረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሠረታት። መዝሙር 86 ቁጥር 1። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ፣ አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።